የአይረን እጥረት በህፃናት ላይ በጣም የተለመደ የንጥረ ነገር ችግር እንደሆነ ያውቃሉ? ሰላም፣ ዶክተር መሪም ሰይድ ነኝ በላንድማርክ አጠቃላይ ሆስፒታል የህፃናትና ታዳጊዎች ስፔሻሊስት ሐኪም። የአይረን እጥረት ማለት በልጆ የደም ሴል ለመስራት ያለው ንጥረ ነገር አናሳ በሚሆንበት ጊዜ የሚከሰት የንጥረ ነገር ችግር ነው። ይሄ ለምን ይከሰታል ብለን ስንከፋፍላቸው የመጀመሪያውና በጣም ኮመን የሆነው የተለመደው ነገር እናቶች በተለይም ደግሞ በ6 ወር የመጀመሪያውን 6 ወር ላይ ጡት ብቻ የሚያጠቡ እናቶች ላይ አብረው ፕሪናታል ቫይታሚንስ ወይም ደግሞ በወሊድ ጊዜ ክትትል ጊዜ የሚወስዱትን ቫይታሚንስ የማይወስዱ ከሆነ አብረውም ወይም ደግሞ ጡት በሚያጠቡበት ጊዜ ለህፃናቶቹ የሚታዘዝ አይረን አብረው የማይሰጡ ከሆነ፣ ሶስተኛ ምግብ ከጀመሩ በኋላ የእንስሳት ተዋጽኦ ያላቸው ምግቦችን በደንብ የማንሰጣቸው ከሆነ፣ እንዲሁም ደግሞ በተጨማሪ ቅጠላቅጠል ወይም ደግሞ አረንጓዴ ሊፊ ቬጂቴብልስ የምንላቸውን አብረን ማንሰጣቸው ከሆነ፣ አራተኛ ከ1 ዓመት በታች ላሉ ልጆች የላም ወተትን አብዝቶ መስጠት ካለ፣ እንዲሁም የተደጋጋሚ የሆነ ኢንፌክሽን ወይም ደግሞ የተህዋሲያን በተለይም ደግሞ ሆድ አካባቢ የሚከሰቱ ኢንፌክሽኖችን የሚኖራቸው ልጆች ላይ እነዚህ የአይረን እጥረቶች ልናይ እንችላለን ማለት ነው። ምልክቶቹ ምንድናቸው ብለን ስናይ ኪሎ አለመጨመር፣ ልጆ ኪሎ የማይጨምርልን ከሆነ፣ አዳዲስ ነገሮችን መማር ወይም ደግሞ መያዝ የሚከብዳቸው ከሆነ፣ ከትምህርት ቤቶች በተለይም ደግሞ አስተውለው አይረዱልንም የሚሏቸው ከሆነ፣ ድካም የሚሰማቸው ከሆነ፣ ቆዳቸው ከለር ነጣ እያለ የሚመጣ ከሆነ፣ የተለያዩ አይነት ወይም ደግሞ በተደጋጋሚ ኢንፌክሽን ወይም ደግሞ የተህዋሲያን ኢንፌክሽን የሚይዛቸው ከሆነ፣ ከዚህ በላይ የጠቀስናቸውን ምልክቶች ልጆ ላይ የሚያዩ ከሆነ መከላከያ ሜተዱን ወይም ደግሞ ምን እንመገባቸው የሚለውን ነገር ለማየት በሚቀጥለው ቪዲዮ ይጠብቁን። ፔጃችንን ፎሎ ያደርጉ።